የተወደዳችሁ እንግዲህ የማራናታ ፕሮግራማችን ቀደም ሲል በሰማነው ዝማሬ ጀምሯል። ይቀጥላል እንግዲህ እስከ 10 ሰዓት ድረስ በተለያዩ ዝግጅቶች ቆይታ እናደርጋለን። ያው እንደተለመደው ዛሬም ግጥም አለን። ስለ ኤአይ ያለን አይደል ካለፈው ሳምንት የጀመርነው ዜና ማራናታ 50 ሰዓቱን ጠብቆ ወደ ተመልካቾች ይደርሳል። ከዚያም በመጨረሻ ደግሞ ድራማ ለተመልካቾች እናደርሳለን። በመሃል ደግሞ አንዳንድ ጉዳዮችን ወቅታዊ ማለት ነው ለተመልካቾች የምናደርስ ይሆናል። በድጋሚ አብራችሁ እንድትቆዩ እግዚአብሔር አምላክ የተባረከ ጊዜን እንዲሰጠን እየተመኘን ዛሬም እግዚአብሔር የሚያስተምራችሁን የሚያነቃችሁን ግንዛቤ የሚሰጣችሁን የተለያዩ ፕሮግራሞችን ወደ እናንተ ማድረሳችንን እንቀጥላለን። ወደ ቀዳሚ ፕሮግራማችን እናልፋለን። ግጥም ነው። ግጥም ወደ ተመልካቾች ይደርሳል። ገጣሚ ደስታ እሸቴ ይዘምናል የተሰኘ ግጥም ወደ ተመልካቾች ታደርስልናለች። የማራናታ ፕሮግራም ይቀጥላል። ተከታትለን እንመለሳለን። ይዘምናል። ዘመንን መዋጀት መግዛት ከተቻለ አሁን ካለው በላይ ሌላ ዘመን አለ። የሚበልጥ የሚሻል መልካሙን ለመያዝ ሆሳውን ለመጣል በሰው ልጅ ስፍር ውስጥ 1 2 ሲባል ጊዜ ይለወጣል። ዘመን ይዘምናል። ይዘምናል አዎ ይለወጣል። ቁሞ የሚቀር ምንም የጥንት እንጂ ዛሬ የሚባል የለም። ይዘምናል መኖር በመልኩ እስከ ተሰፋለት የውቀት ድርሻ ልኩ ይዘምናል ሁሉም ጊዜ እየጠበቀ አንዳንዱ ሲፈታ ሌላው እያለቀ ይዘምናል ሁሉ በማነስ በመብዛት በመሄድ በመምጣት ወደ ታች በመውረድ ወደ ላይ በመውጣት የምድር አጥናፉን የሰማይ ጠረፉን ሰው በእጁ እስኪነካ መቼ ይነጥፍና ያሳብ ቋቱ አልቆ መውጣት እያቃተው ከገባበት ጠልቆ ሁሉም ይዘምናል ጊዜ ኃይሉን ጎርሶ ላይሆን እንደ ትናንት ደግሞ ተመልሶ ይዘምናል አዎ ዘመነ ማይባል እንዳለ የሚኖረው ክርስትናና ክርስቶስ ብቻ ነው። ደስታን ከልብ እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ እንዲና እንዲያያለን በተለያዩ ዝግጅቶች ቆይታችን ይቀጥላል ማለት ነው። አብረን እንሁን። ወደ ዜና ማራናታ እንለፍ። ዜና ማራናታ ባለማችን ላይ የተለያዩ ወቅታዊ በተለይ ደግሞ ከመጨረሻው ዘመን ጋር በተገናኘ አዳዲስ ሲሆኑ እንዲሁም እናንተን ያነቃሉ ብለን የምናስባቸውን ዜናዎች አሰባስበን ወደ ተመልካቾች እናደርሳለን በዜና ማራናታ ማለት ነው። ዛሬም እንግዲህ ወደ ፈረንሳይ አንድ የ9 ዓመት ታዳጊ እናቱ ሌላ ሰው በፍቅር ግንኙነት ምክንያት ከሱ ጋር ለመሆን ጥላው ትሄዳለች። ለመሆን ከዛኛው ጋር ለመሆን የልጁ አባት እንግዲህ የለም ሌላ ሰው ጋር ከተባለ ከልጁ አባት ውጭ ነው። ስለዚህ የ9 ዓመት ታዳጊ ቤት ውስጥ ራሱን እያስተዳደረ እንግዲህ የአውሮፓን ሙቀት ቅዝቃዜ ታውቀዋለህ እንደ ኢትዮጵያ አይደለም። ቅዝቃዜውን በጣም ከባድ ነው። ቅዝቃዜ ሲመጣ የግድ ማሞቂያ ያስፈልጋል። ከዚያ ደግሞ ሙቀቱም ሲመጣ በጣም ከባድ ስለሆነ ማቀዝቀዣ ያስፈልጋል። እነሱ ቅድመ ሁኔታዎች በሌሉበት ባዶ ቤት 2 ዓመት ሙሉ የ9 ዓመት ልጅ ራሱን እያስተዳደረ የሚገርም ምን ሲበላ ነበር ብለህ ራስን አልጠየቅ? እውነት ነው። እንደኛ ወጥ እንጀራ ምናምን ባይኖርም ግን ደግሞ የሚጠይቀው ነገር ይኖራል ብዬ አስባለሁ። መመገብ ያስፈልገዋል። ልጁ ግን ጎረቤት እየሄደ ከቲማቲም እርሻ ቲማቲሞችን እያመጣ ከዚያ የታሸጉ ምግቦችን እየተመገበ ለ2 ዓመት ያህል ቆይቷል። እናትየውም እንግዲህ ሳታየው 2 ዓመት ሙሉ ቆይታ ከዚያ በኋላ ጉዳዩ ተደርሶበት በእርዳታ ምክንያት ማለት ነው ከዚያ ያው ፍርድ ቤት ቆማ የ18 ወር እስር ተፈርዶባታል። የሚገርም መሲ ልጁ በጣም ጎበዝ ተማሪ ነበረ። ጉብዝናውን አስቀጥሎ በዛች 2 ዓመት ውስጥ ትምህርት ሳያቋርጥ እየተማረ እንደነበርም ተገልጿል። እንግዲህ ኃላፊነትን መውሰድ ከባድ ነገር ነው። በ9 ዓመት ውስጥ የዚህን ያህል ለብቻው መኖር ራሱን ማስተዳደር ራሱ እንዲማር ማድረግ በጣም ትልቅ እንግዲህ ጥረትን የሚጠይቅ ነገር ነው። ትልቅ ሰው እንኳንም ሊያደርገው የማይችለውን ነገር በተለይ ደግሞ ከእናቱ ጋር የኖረ ልጅ ሌላ ሰው የሌለው የዚህን ያህል ራሱን ማስተዳደሩ ይገርማል። እኔ ግን እናትየው እናቱ ናቶ የሚለው ነገር ነው በጣም ትልቅ ጥያቄ የፈጠረብኝ። ምክንያቱም በእናት ታሪክ ውስጥ እንደዚህ አይነት ጭካኔ ያለው ነገር ብዙ ተሰምቶም የሚታወቅም ስላልሆነ እንግዲህ እናቶች ከዚህ ምን ትማራላችሁ አንልም እና ልጁ ግን በጣም ብሪሊየንት ነው። በጣም ራሱን ማስተዳደር መቻሉ ትምህርቱን አለማቋረጡ ሳይኮሎጂው ሳይጎዳ የዛን ያህል መቆየቱ
ትልቅ ብቃቱን የሚያሳይ ነገር ነው። ደግሞ የሚያሳዝናል። በዚህን አይነት እድሜ ክልል ውስጥ ሆኖ የዚህን ያህል የከፋን መከራ መቋቋም መቻሉ በጣም ይገርማል። መሲ እንግዲህ ወደ ፈረንሳይ ስንመለስ ደግሞ በሀገር ውስጥ በኢትዮጵያ የአማኑኤል ህብረት ቤተክርስቲያን ይዞታን በተመለከተ ግሎባል አካባቢ ያለውን ማለት ነው አንዳንድ ነገሮች እየተነገሩ ይገኛሉ። ስለሱ የሆነ ነገር ትለንና ወደ ቀጣዩ ፕሮግራም እናልፋለን። ምንድነው በኢትዮጵያ አማኑኤል ህብረት ቤተክርስቲያን በጣም ረጅም ዘመን ያስቆጠረች ትልቅ ቤተክርስቲያን ናት። ብዙ ምዕመን ያላት ደግሞም ጠንካራ ቤተክርስቲያን ናት። በምሳሌነት ከሚጠቀሱ ቤተ እምነቶች ውስጥ አንዷ ናትና ሰሞኑን ምንድነው እየወጡ ያሉ ዜናዎች በዚህ በግሎባል አካባቢ ያለውን የመሬት ይዞታዋን ለሌላ እምነት ወይም ለእስልምና እምነት የኢትዮጵያ ቤቶች ኮርፖሬሽን እንደሰጠና ይሄ ደግሞ በጣም ባልተገባ ሁኔታ ውስጥ የተሰጠ ስጦታ በመሆኑ ሶሻል ሚዲያ በአጠቃላይ በዚህ ርዕሰ ጉዳይ ላይ ሰሞኑን መነጋገሪያ ነው የሆነው። እኔ በዚህ ዙሪያ ላይ ያለኝ አስተያየት ምንድነው የአንድ ቤተ እምነት ጉዳይ ብቻ አድርገን ባናስብ፣ ሁላችንም በዚህ ዙሪያ ላይ ለተነሳው ያልተገባ ውሳኔ ምላሽ መስጠት፣ መጠየቅ፣ ድምጽ ማሰማት ይጠበቅብናል ብዬ አስባለሁ። ዛሬ ነገር ከተፈቀደ ዝም ብለን በዝምታ ውስጥ የምናልፈው ከሆነ የቢሾፍቱ አይነት ተመሳሳይ ዕጣ የሚደርስ እንደሆነ አስባለሁ። ይሄ ብቻ አይደለም፣ ሰሞኑንም ቢሾፍቱ ላይ ሌላም ቤተክርስቲያን ላይ እንደዚሁ አይነት ውሳኔ እንደተወሰነ ሰምቻለሁ። አንስተው በጣም ሩቅ ቦታ ጫካ ቦታ ውስጥ ስትፈልጉ እዛ አድርጉት ተብሎ ቤተክርስቲያንን የማፍረስ ዘመቻዎች በሌሎች የእምነት ሰዎች እንደዚህ አይነት ነገሮች እየተቀሰቀሱ ያሉበት ነው። እዚህ ስቱዲዮ ውስጥ ከገባንበት ጊዜ ድረስ የሁለቱም ችግር እንዳልተፈታ ነው የምናውቀው። እንግዲህ ምናልባት በሳምንቱ መጨረሻ እሁድ ላይ ስለሚቀርብ ደግሞ በእነዚህ ጊዜያቶች ውስጥ ምን እንደሚፈጠር አናውቅም። ግን ካልተፈቱ እነዚህ ችግሮች ድምጻችንን ማሰማታችን መቀጠል አለበት። ምክንያቱም አንዳንዱ ነገር የእኛንም ጥረቶች በጸሎት የምናደርጋቸውን ነገሮች በጸሎት እያደረግን በሌላ መልኩ ደግሞ ተገቢም ፍትህ አልባም ነገሮችም ሲመጡ ደግሞ መቃወምም እንደ መብትም ማሰብ ጥሩ ነው ብዬ አስባለሁና ሁላችንም ይህንን ሀሳብ ልንቃወመው የሚገባ ጉዳይ ነው። በዝምታ የምናልፈው ጉዳይ አይደለም። በዝምታ የምናልፋቸው ጉዳዮች ዋጋ እያስከፈሉ ነው። የክርስቲያንን ይዞታ፣ የጸሎት ቦታዎችን ይዞታ እያሳጣንም ጭምር ስለሆነ የሁላችንም ጥያቄ፣ የሁላችንም መነሳሳት፣ የሁላችንም ደግሞ ጸሎት የሚያስፈልገው ነገር ነው ብዬ አምናለሁ። አዎ ብዙ ተመልካቾች እንግዲህ ይህንን ነገር እየተመለከቱ ያሉ በተለይ ደግሞ ሶሻል ሚዲያው ላይ የሚንቀሳቀሱ ጠንከር ያለ ሀሳብ ነው። ስለዚህ ይህንን ማንሳት ያስፈልጋል፣ ድምጽ መሆን ያስፈልጋል። የሚመለከተውም አካል ይህንን ጉዳይ እልባት እንደሚሰጠው እናምናለን። ተመልካቾችም እየጸለያችሁ ይህንን ጉዳይ እንድትቆዩ እንጠይቃለን። ዜና ማራናታ ወደ እናንተ ይቀጥላል። ወደዚያው እንለፍ። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነት አቁማ ነኝ። ቀዳሚው ዜና ወራትን ተሻግሮ ዓመታትን ያስቆጠረውን ዓለምን ለሁለት የከፈለውን የሩሲያና የዩክሬን ግጭት ይመለከታል። ሩሲያ በዩክሬን ቁልፍ ግዛት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏ ተሰምቷል። ሩሲያ በደቡባዊ የዩክሬን ኦዴሳ ክልል ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ይህም ሰፊ የኤሌክትሪክ ኃይል መቆራረጥና በክልሉ የሚገኘው የባህር መሰረተ ልማትን አደጋ ላይ ጥሏል ተብሏል። የዩክሬን ምክትል ጠቅላይ ሚኒስትር አሌክሴይ ኮሌባ ሞስኮ በክልሉ ላይ ስልታዊ ጥቃቶችን እያካሄደች መሆኑን ተናግረዋል። ባለፈው ሳምንት የጦርነቱ ትኩረት ወደ ኦዴሳ አቅጣጫ ሊሆን ይችላል ሲሉ አስጠንቅቀው ነበር። ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ በተደጋጋሚ የምትፈጽማቸው ጥቃቶች ዩክሬን የባህር ላይ ሎጂስቲክን እንዳትጠቀም ለማድረግ የምታደርገው ሙከራ ነው ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በታህሳስ ወር መጀመሪያ ላይ ዩክሬን በጥቁር ባህር ላይ የሚንቀሳቀስ የሩሲያ ነዳጅ ጫኝ መርከብ ላይ ጥቃት ከፈጸመች በኋላ ወደ ባህር የመግባት አቅሟን እንደሚቀንሱ ዝተው ነበር።
ወደ ቀጣዩ እንለፍ። የሰሜን አትላንቲክ የጦር ጥምረት ኔቶ ለዩክሬን የጦር መሳሪያ ለማቅረብ የሚያስችለውን አዲስ መስመር በሮማኒያ ሊከፍት ነው መባሉን ይመለከታል። ከፈረንጆቹ ጥር 2026 ጀምሮ በሮማኒያ ግዛት የጦር መሳሪያ ለዩክሬን ለማጓጓዝ መዘጋጀቱን አስታውቋል። ኔቶ ውሳኔው የተላለፈው በኔቶ የዩክሬን ደህንነት ጠባቂና አስተባባሪ በሜጀር ጄኔራል ማይክል ኬለር መሆኑን የሮማኒያ መከላከያ ሚኒስቴር ገልጿል። ለዩክሬን የጦር መሳሪያ ለማስገባት ፖላንድን ብቻ መጠቀም በቂ አለመሆኑን የተረዱት የኔቶ ባለስልጣናት ሮማኒያን በተጨማሪ እንደሚጠቀሙ ነው የተናገሩት። በፖላንድ ድንበር ከፍተኛ የጦር እርዳታ ለዩክሬን ሲደረግ ቢቆይም ህብረቱ ተጨማሪ መስመር መፈለጉን የጦርነቱን ቀጣይነት ያመለክታል የሚሉ በርከት ብለዋል። አሁናዊው የኔቶ ውሳኔ ሩሲያና ዩክሬን በአሜሪካ አማካይነት ወደ ሰላም እንዲመጡ የሚያደርገውን ተስፋ እንደሚያቀጭጭ ተሰግቷል። የክሬምሊን ባለስልጣናት ኔቶ ወደ ምስራቅ የሚያደርገውን የመስፋፋት አዝማሚያ እንደማይቀበሉ በተደጋጋሚ ማስጠንቀቃቸው ይታወሳል። ሩሲያ የትኛውም ሉዓላዊነትን የሚዳፈር ጥቃት ከተቃጣብን የአጸፋ እርምጃ እንወስዳለን ስትል እዝታለች። ዓለም ሰላም እየራቃት ጦርነትና የአውዳሚ ጦር መሳሪያ ዝግጅት በተለያዩ ሀገራት እየተደረገ ይገኛል። የአሜሪካው ሴናተር ሊንድሊ ግሪሃም ኢራን ኒውክሌር ማበልጸግ ከቀጠለች አሜሪካ ጥቃት መፈጸም ይኖርባታል ማለታቸውን ይመለከታል። ቀጣዩ ዜና ቴህራን በድጋሚ ወደ ኒውክሌር ማብላላት መመለሷን የሚያረጋግጥ መረጃ ከተገኘ ዋሽንግተን ዳግም እርምጃ መውሰድ አለባት ብለዋል። በሌላ በኩል ኢራን ለሚሰነዘርብኝ ማንኛውም ጥቃት ሁሉ አጸፋዊ ምላሽ አለኝ ብላለች። በቴል አቪቭ ለጋዜጠኞች ሀሳባቸውን ያጋሩት ሴናተሩ በሰኔው ጥቃት የቴህራንን አቅም ተዳክሟል የሚል ሀሳባቸውን አጋርተዋል። የኢራን ሚሳኤሎች ግልጽ የእስራኤል ስጋት መሆናቸውን አልደበቁም። ሴናተር ግርሃም አሜሪካንን ሰይጣን አድርጋ የምትስለው ኢራን ካለፈው ስህተቷ አልተማረችም በሚል ተችተዋል። የቴህራን ፖለቲከኞችም አሜሪካና እስራኤል ጥቃትን ለመሰንዘር ቢያስቡም ምላሻችን ከሰኔው ጥቃት የከፋ ይሆናል በሚልም ዝተዋል። ኢራን ወደ ሙሉ የኒውክሌር አቅም ከመምጣቷ በፊት መቅደም አለብን የሚል ሀሳብም አንስተዋል። ሊንድሊ ግሪሃም በዓለም ላይ ያሉ አሸባሪዎችና ጽንፈኛ ቡድኖች የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም መርዘኛ ሀሳባቸውን እያሰራጩ ነው ይላል ቀጣዩ መረጃ። ላብነትም የናዚ ደጋፊዎች የኤአይ ቴክኖሎጂን በመጠቀም የአዶልፍ ሂትለርን ንግግሮችን በእንግሊዝኛ አድርገው በተለያዩ ማህበራዊ ሚዲያዎች በመልቀቅ በርከት ያሉ ሚሊዮን እይታዎችን እያገኙ ነው ተብሏል። በተለይም ቡድኖቹ 11 ላብስ የተሰኘውን መተግበሪያ በመጠቀም የድሮ ንግግሮችን እየሰጡ እንግሊዝኛውን ድምጽ እንደሚሰሩ ተነግሯል። በተመሳሳይ እነዚህ ቡድኖች የራሳቸው ሀሳብ የሚገልጹ ጽሁፎችን ኤአይን በመጠቀም ወደ ድምጽ መለጠፍ ወይም ኦዲዮ ቡክ እየቀየሩ እያከፋፈሉ ነው ተብሏል። ቡድኖቹ በጽሁፍ ያሉ ሀሳባቸውን በቀላሉ ቴክኖሎጂውን በመጠቀም ማራኪ ወደሆነ ንግግር በመቀየር መልእክታቸውን ያዳርሳሉ ተብሏል። በተመሳሳይ የኢስላሚክ ስቴትም እንደ ናዚ ደጋፊዎች ሁሉ ጽሁፉን ወደ ድምጽ በመቀየር አስተምሮን እያስፋፋ ሲገኝ በጃፓንኛ ሳይቀር እየተተረጎመ ያቀርባል ተብሏል። የአሸባሪ ቡድኖችና የጽንፈኛ ቡድኖቹ ከሚመጣው ቴክኖሎጂ ጋር ራሳቸውን እያስማሙ የቀጠሉ ሲሆን የብሎክቼን ቴክኖሎጂ በመጣ ጊዜም ገንዘብ በክሪፕቶ ከረንሲ ለማግኘት ፋይሎችን ለመላላክ እንደተጠቀሙበትም ተገልጿል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ለረጅም ዘመናት በህዝብ ቁጥር ብዛት ከዓለም ቀዳሚ በነበረችው ቻይና የህዝብ ቁጥር በ2 ሚሊዮን መቀነሱ ተገለጸ። የፕሬዝዳንት ዢ ጂንፒንግ መንግስት በ2026 የሀገሪቱ የውልደት መጠንን ለመጨመር የሚያግዝ መመሪያ ያወጣል ተብሎ ይጠበቃል። ከፍተኛ የህዝብ ቁጥር መቀነስ የገጠማት ቻይና ከጥር 2025 ጀምሮ ለሚወለዱ ህጻናት 360 ዩዋን ወይም $500 የወሊድ ማበረታቻ ስጦታ ማቅረብ ጀምራለች ተብሏል። ህጻናት 3 ዓመት እስኪሞላቸው ድረስ የገንዘብ ድጎማው እንደማይቋረጥም ተገልጿል። ከዚህ በተጨማሪም በቅድመ መደበኛ ትምህርት ለህፃናት የሚከፈለው ገንዘብ የወላጆችን ጫና ለመቀነስ እንዲቀር ተወስኗል ተብሏል። 1.41 ሚሊዮን ህዝብ ያላት ቻይና ከ1.46 ህዝብ ካላት ህንድ በመቀጠል በዓለም ላይ ከፍተኛ የህዝብ ቁጥር ያላት ሀገር መሆኗን ስታቲስቲካዊ መረጃዎች ያመለክታሉ።
ለ2 ዓመታት ብቻውን በአፓርታማ ውስጥ የተረሳው የ9 ዓመቱ ታዳጊ መነጋገሪያ ሆነ። በፈረንሳይ አንድ የ9 ዓመት ታዳጊ ህፃን ለ2 ዓመታት ያህል ያለምንም ተንከባካቢ በአፓርታማ ውስጥ ብቻውን መኖሩ ተሰምቷል። ህፃኑ በዚህ ሁሉ ጊዜ ውስጥ ሙቀት፣ ሙቅ ውሃና በቂ ምግብ ባልነበረበት ሁኔታ ውስጥ የቆየ ሲሆን በሚገርም ሁኔታ ግን በየቀኑ ትምህርት ቤት በመሄድ ጎበዝ ተማሪ ሆኖ ቀጥሏል ተብሏል። የህፃኑ እናት ከአዲሱ የፍቅር አጋሯ ጋር 5 ኪሎ ሜትር ብቻ ርቃ በሌላ ቤት ስትኖር ልጇ ግን ኬክ፣ የታሸጉ ምግቦችና ከጎረቤት አትክልት ስፍራ ቲማቲሞችን እየሰረቀ በመብላት ለብቻው ኖሯል ተብሏል። ይህ አስደንጋጭ ታሪክ ሊታወቅ የቻለው እናትየው በ2022 ለምግብ እርዳታ ወደ ማህበራዊ አገልግሎት ተቋማት ባቀናችበት ወቅት በተደረገ ማጣራት ነው ተብሏል። በዚህ ሳምንት የፈረንሳይ ፍርድ ቤት እናትየው በፈጸመችው ከፍተኛ የቸልተኝነት ወንጀል የ18 ወራት እስራት እንዲፈረድባት ወስኗል። ይህ ክስተት ሁሉንም ነገር በትክክል ለሚያደርጉና ጥሩ ኑሮ የሚኖሩ ለሚመስሉ ህጻናት ማን ትኩረት ይሰጣል የሚል ጥያቄን በማህበራዊ ሚዲያዎች ላይ አስነስቷል። ወደ ቀጣዩ እንለፍ። ግማሽ የሚጠጋው የኔትፍሊክስ የልጆች ፊልም ልጆችን ለግብረ ሰዶማዊነት ፕሮፓጋንዳ ያጋልጣል ሲል አንድ ሪፖርት ገለጸ። ኔትፍሊክስ እና ዋርነር ብሮስ በጥምረት የፊልሙን ዓለም ተቆጣጥረው የሚገኙ ሲሆን አንዳንድ ወላጆች ግን በኔትፍሊክስ በሚቀርቡ የልጆች ፕሮግራሞች በግማሽ ያህሉ የሚታየውን የግብረ ሰዶማውያን መልእክት ወደ ሌሎቹም በዚያ ምድብ ወደሚቀርቡ የልጆች ፕሮግራሞች መስፋፋቱ እያስጨነቃቸው እንደሚገኝ ሪፖርቱ አሳይቷል። የልጆች ፕሮግራም ከልጆች ጋር በቀጥታ በመነጋገር ባህልን ለመለወጥ ኃይለኛ መሳሪያ መሆኑን የገለጸው ጥናቱ በ4 ዓመታቸው 58 በመቶ የሚሆኑት አብዛኛዎቹ ልጆች የራሳቸው የቪዲዮ ታብሌቶች ያላቸው ሲሆን እንደ ኮመን ሴንስ ሚዲያ ገለጻ በዚህ ዘመን በልጆች ላይ ያነጣጠሩና ለልጆች የሚሰሩ ትርኢቶች ለልጆች አእምሮ ሊታመኑ የሚችሉ አይደለም ብሏል። የቴሌቪዥን ፕሮግራም አዘጋጆች የመዝናኛ መድረኮቻቸውን በመጠቀም የግብረ ሰዶማዊነትን እሴቶች በትንንሽ ልጆች አእምሮ ውስጥ እንዲለመድና መደበኛ ለማድረግ እየተጠቀሙበት ነው ያለ ሲሆን ይህ ደግሞ ሊሆን እንደሚችል የሚገመት ሳይሆን የሚዲያዎቹ ደንብ እየሆነ መጥቷል ብሏል። ኮንሰርን ውመን አሜሪካ CWA በቅርቡ ያወጣው ዘገባ እንደሚያሳየው በኔትፍሊክስ ላይ የሚቀርቡ 41 በመቶ የሚሆኑ የህፃናት ትርኢቶች የግብረ ሰዶማውያን አጀንዳን ወደ ልጆች እያቀረቡ ነው ብሏል። ኮንሰርን ውመን አሜሪካ CWA የሚያስገርመው ደግሞ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና ሚስታቸው ሚሼል ኦባማ የፊልሙ ዋና አዘጋጆች መሆናቸው ነው። ብዙ ግብረ ሰዶማውያን ገጸ ባህሪያት በመገናኛ ብዙሃን በሚቀርቡ የታሪክ ይዘት ውስጥ መካተታቸው በድንገት የሆነ ሳይሆን መንግስታዊ ባልሆኑ የግብረ ሰዶማውያን ድርጅቶች የገንዘብ ድጋፍ ስለሚደረግላቸው መሆኑ ተገልጿል። በየዓመቱ GLAAD የተሰኘ የግብረ ሰዶማውያን ድርጅት በሚቀርቡ የቴሌቪዥን ፕሮግራሞች ውስጥ ግብረ ሰዶማውያን ያላቸውን ውክልና ላይ ጥናት በማድረግ ሪፖርት የሚያዘጋጅ ሲሆን ከጁን 1 2024 እስከ ሜይ 31 ፍሎሪዳ ጠቅላይ አቃቢ ሕግ የፔንሶካላ ከተማ ለገና በዓል ያዘጋጀውን የድራግ ንግስት ወይም ጾታቸውን ወደ ሴት የቀየሩ ወንዶች ትርኢት እንዲሰረዝ ግፊት ማድረጉ ተሰማ። ትዕይንቱ የድራግ ኩዊን ክሪስማስ በሚል ርዕስ በተለያዩ ከተሞች ሊከናወን የታሰበ ሲሆን በታዋቂ ድራግ ኩዊን ትርኢት አቅራቢዎች ለአዋቂዎች የሚቀርብ ነው ተብሏል። በፔንሳኮላ ያለው ትርኢት ለታህሳስ 23 በከተማው ማዘጋጃ ቤት ውስጥ ባለ በሴንገር ቲያትር ለመቅረብ ታስቦ የነበረ ሲሆን የፍሎሪዳ አቃቤ ሕግ ጄምስ ኦትሜየር የከተማው ምክር ቤት ትርኢቱን እንዲያቆም በደብዳቤ መጠየቁ ታውቋል። በደብዳቤውም ላይ ትዕይንቱ በክርስትና እምነት ውስጥ ካሉት ዋነኛ በዓላት አንዱ በሆነው ገና ላይ በግልጽ የሚያፌዝ በመሆኑ መሰረዝ አለበት በማለት ለምክር ቤቱ በጻፈው ደብዳቤ ላይ አስፍሯል። ትዕይንቱን ግልጽ ጸረ ክርስቲያን በማለት የገለጸ ሲሆን ትርኢቱ ህጻናት በሚሳተፉበት በከተማው የዊንተርፌስት አቅራቢያ እንደሚካሄድም ተጠቁሟል። በእንግሊዝ ጾታን ለመቀየር የሚቀርቡ ህጋዊ ጥያቄዎች በቁጥር ከፍተኛ ሪከርድ ላይ መድረሳቸው ተነገረ። ከከፍተኛ ፍርድ ቤት በሚያዝያ ወር የወጣ ሪፖርት እንደሚያሳየው ጾታን ስለመቀየር የሰጠውን ውሳኔ ተከትሎ ከ1981 እስከ 1996 የተወለዱ የሚሊኒየም ትውልድና ከ1997 እስከ 2012 የተወለዱ ጄኔሬሽን ዜድ ትውልድ ጾታን በመቀየር ከፍተኛ ድርሻ ይይዛሉ ተብሏል። የጠቅላይ ፍርድ ቤቱ በጾታ ለውጥ ላይ ብይን መስጠት ከጀመረ በኋላ ጾታቸው
ጾታቸውን በህጋዊ መንገድ ለመቀየር የጠየቁ ሰዎች ቁጥር ባለፉት 12 ወራት ከፍተኛ ደረጃ ላይ ደርሷል ተብሏል። እስከ መስከረም ወር ድረስ 1987 ጾታቸውን የቀየሩ ሰዎች የእውቅና ሰርተፊኬቶች የተቀበሉ ሲሆን ይህም በየትኛውም ጊዜ ከነበሩት የ12 ወራት ከፍተኛው ነው ተብሏል። ከሚያዝያ እስከ ሰኔ ባለው ጊዜ ውስጥ 730 ማመልከቻዎች እንደነበሩ የመንግስት መረጃዎች ያሳዩ ሲሆን ኦፊሴላዊ መረጃ መመዝገብ ከተጀመረ 2009 ዓመተ ምህረት ወዲህ ከፍተኛ የሩብ ዓመት ቁጥር መሆኑ ተገልጿል። በሚያዝያ ጠቅላይ ፍርድ ቤቱ የእኩልነት ህግ ዓላማዎች ላይ ተመስርቶ የሴትን ትርጉም በተፈጥሮ ሴት መሆን ላይ የተመሰረተ መሆን አለበት ያለ ሲሆን ይህም ማለት የጾታ ማንነት ላይ ያተኮሩ ጉዳዮች ላይ የተፈጥሮ ጾታ ብቻ ተቀባይነት አለው ብሏል። በአመቱ እስከ መስከረም ወር ድረስ 1201 የጾታ ለውጥ ሰርተፊኬት የተሰጠ ሲሆን አብዛኛዎቹ ማለትም 662 የሚሆኑት ወንድ ሆነው የተወለዱና ጾታቸውን ወደ ሴት የቀየሩ ሲሆን 539 ደግሞ ሴት የነበሩና ጾታቸውን ወደ ወንድ የቀየሩ ሰዎች ናቸው ተብሏል። በዓለም ዙሪያ ጦርነትና ግጭት፣ አመጽና ክፋት፣ የተፈጥሮ አደጋና የሰዎች እልቂት በስፋት እየተከሰተ ይገኛል። ይህም መጽሐፍ ቅዱስ እንደሚያስጠነቅቀን የዓለም መጨረሻና የጌታ ኢየሱስ ክርስቶስ ዳግም መምጫ ጊዜ ከምንም ጊዜ በላይ መቅረቡን የሚያረጋግጥልን ነው። በመሆኑም ወንጌልን ለሰዎች ሁሉ ለማድረስ ከምን ጊዜውም በላይ ልንተጋና በተዘጋጀ ሕይወት ልንኖር ይገባል በማለት የዛሬውን በዚሁ እናብቃ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንግዲህ ከዜና ማራናታ ትልቅ ነገር እንደቀሰማችሁ ተስፋ እናደርጋለን። በድጋሚ ደግሞ አብራችሁን ቆይታ እንድታደርጉም ደግሞ እንጋብዛለን። ያሳለፍነው ሳምንት ላይ ባቀረብነው በኤአይ ዙሪያ ላይ የክፍል 1 ፕሮግራማችን ላይ በጣም ብዙ ተመልካቾች አስተያየት ሲሰጡ ነበር። ፕሮግራሙን እንደወደዱት የተነሱ ሀሳቦች ደግሞ ትክክልና ተገቢ መሆናቸውንም ጭምር ሲናገሩ ነበረ። የኤአይ ዝማሬዎች መብዛት ዝም ካልን የኤአይ ሰባኪዎችን ደግሞ ወደ መድረክ እየጋበዝን እንደምንመጣ ማሳያ ነው የሚል ነገር አንስተን ነበረ። ከዘማሪዎች ውስጥ ድምጹን ሲያሰማ የሰማሁት ዘማሪ ፓስተር አገኘውን ሰምቼዋለሁ። እግዚአብሔር አምላክ ይባርክ። ድምጽ ማሰማት መቻሉ በራሱ ማለት ነውና ሌሎቹ ተስማምቷቸው እንደሆነ አላቅም። እንግዲህ እንደውም ምንድነው የሰማሁት ሰሞኑን አንድ ስልጠና ፕሮግራም ላይ ከሚነሱ ስለ ኮሚኒኬሽን ከሚነሱ ሀሳቦች ጋር ተያይዞ የኤአይ ጉዳይ በጣም አሳሳቢነቱ በጣም ከፍተኛ እንደሆነና የጌታ እራት ሁሉ በዛ አይነት መልኩ ማለት ነው ላይቭ ይወሰድ እስከ ማለት የተደረሰበት ሁኔታም እንዳለ ጭምር ቤተክርስቲያን መሄድ እንደማያስፈልግም ጭምር እየተነገረ እየመጣ ያለበት ጊዜ ውስጥ እንዳለ አንድ ሰው ሲናገር ሰምቻለሁና በጣም እየገረመኝ ነበረ። ይሄንን ነገር መቀበል ለሌሎች ነገሮች በር መክፈት ትልቅ አስተዋጽኦ ስላለው የኤአይ ሰባኪዎች፣ የኤአይ ዘማሪዎች ወይም ደግሞ የቴክኖሎጂ ውጤቶች ወደ ቤተክርስቲያን እየመጡ ባለበት እየተስፋፋ በሚኖርበት ጊዜ ውስጥ የሰዎች ሚና እንዲቀንስ ልክ በስራው ዓለም ውስጥ ያለውን ሰራተኞችን አውጥተው በኤአይ የመተካት ሂደት እንደነበረው አሁንም ደግሞ መንፈሳዊ ዓለም ውስጥ ይሄ ነገር እየሰረጸ ሲመጣ አገልጋዮችን እያስወጡ በኤአይ የመገልገል ሂደቱ እየሰፋ ሊመጣ ይችላል የሚል ሀሳብ ነው ያነሳ ነው። የኤአይ ፈጣሪዎች የነገ ስጋትም እንግዲህ አሁን በቤተክርስቲያን ውስጥ ያለውንም ነገር የሚያነሳ ነገር ነው የሚሆነው። ኤአይ አሁን የሰው ልጆችን እየረዳ ነው የሚገኘው፣ እያገዘ ነው ተብሎ ነው የሚታሰበው። ወደፊት ግን አስተውሎቱ ከዚህም በላይ የሚጨምር ከሆነ የሰው ልጅ መብለጥ ሲጀምር ሊያጠፋ ይችላል ተብሎ ነው የሚታሰበው። በቤተክርስቲያን ውስጥ ዝማሬ ተጀምሯል፣ ስብከት፣ ከዚያም እያለ እንዳልከው የጌታ እራትም ይቀጥላል። ጥፋቱ እንግዲህ በደንብ ግልጽ እንደሆነ ተመልካቾቻችን ተስፋ እናደርጋለን። እናንተም ስለ ኤአይ ያላችሁን ነገር ዩቲዩብ ላይ እንግዲህ ኮሜንት ሴክሽን ላይ እንድታስቀምጡልን ከዚያም ደግሞ ብዙ እንድንማማር እንጠይቃችኋለን። በቀጣይ ክፍል 2 የኤአይ የነገ ስጋት ወደ ተመልካቾች ይደርሳል። ወደዚያው እንለፍ። የሰው ሰራሽ አስተውሎ አርቲፊሻል ኢንተለጀንስ ደረጃዎች። ሶስቱን የሰው ሰራሽ አስተውሎት ኤአይ ደረጃዎች አርቲፊሻል ናሮ
ኢንተለጀንስ፣ አርቲፊሻል ጄኔራል ኢንተለጀንስ እና አርቲፊሻል ሱፐር ኢንተለጀንስ ይባላሉ። አርቲፊሻል ናሮ ኢንተለጀንስ ይህ አንድ ተግባር ላይ ያተኮረ ሰው ሰራሽ አስተውሎትን የሚገልጽ ቃል ነው። አንድን ድርጊት ደጋግሞ የሚከውን ማሽን ማለት ነው። የሚማረው በስፋት ከሚሰበሰብ መረጃ ሲሆን የሚሰራው ግን አንድን ድርጊት እንዲሆን ያደርጋል። ለምሳሌ ቼዝ የሚጫወት መተግበሪያን ነው ብሏል። የቴስላ ሲፔክስ እና የትዊተር ባለቤት ኤሎን መስክም በተመሳሳይ ሐሳብ ሰንዝሯል። ቻትጂፒቲን የፈጠረው ኦፕንአይ አጋር መስራች የነበረ ቢሆንም ባለመስማማት ለቋል። ባለሙያዎች በጻፉት ደብዳቤ እንዳሉት ተቋማት ስራቸውን ለመክታት ካልተስማሙ ደህንነትን ለማረጋገጥ መንግስታት ጣልቃ መግባት አለባቸው። ቴክኖሎጂው በሰው ልጆች ላይ ሊደቅን የሚችለውን ስጋት በተመለከተ በርካታ ፊልሞችም ደግሞም ተሰርተዋል። በኦክስፎርድ ዩኒቨርሲቲ የኤአይ ስነ ምግባር ተቋም የምትሰራው ካሪዛ ቬልስ ደብዳቤውን ከፈረሙት አንዷ ናት። በእርግጥ ኤአይ የሰው ልጆች መጥፊያ ይሆናል የሚል ድምዳሜም የተጋነነ ነው ያለች ሲሆን አሁን እየሰራ ነው ያለው ኤአይ ደካማም ብልህም ነው። ቻትጂፒቲ እና ሌሎችም መተግበሪያዎች ትልልቅ ክፍተት አላቸው ስትል ታስረዳለች። ካሪዛ ቬልስ ሰው ሰራሽ አስተውሎት ሐሰተኛ መረጃም ሊያመነጭ ይችላል ብላ ስጋቷን ትገልጻለች። አርቲፊሻል ሱፐር ኢንተለጀንስ ደግሞ ይሄ ሶስተኛው ደረጃ ነው፣ የመጨረሻውም ነው ይባላል። ኤአይ ከሰው ልጆች የላቀ ሲሆን የሚደርስበት ደረጃ ይሆናል። የኦክስፎርድ ዩኒቨርሲቲ ፈላስፋና የኤአይ ባለሙያ ኒክ ቦስተርም እንደሚለው በዚህ ደረጃ የሰው ልጆች ምርጥ አስተሳሰብ የደረሰበትን በልጦ ማሽን ይከውናል። ይህንንም በሳይንስ፣ በፈጠራ፣ በማኅበራዊና በሌሎችም ዘርፎች ይስተዋላል። ሰዎች መሐንዲስ፣ ጠበቃ ወይም ነርስ ለመሆን ረጅም ጊዜ መማር ሊጠበቅባቸው ነው። በዚህ ደረጃ ከሰዎች በላቀ ማሽንን ራሱን እያሻሻለ እንዲሄድ ያሳድጋል። ከ10 ዓመታት በፊት በተሰራው ተርሚኔተር በተባለው ሳይንሳዊ ልብ ወለድ ፊልም ላይ ማሽን ሰዎችን ለማጥፋት ጦርነት ሲያስነሳ ይታያል። በፕሪንስተን ዩኒቨርሲቲ ኮምፒውተር ሳይንቲስት የሆነው አርቪንድ ናራያን ሳይንሳዊ ልብ ወለድ የሆነውን ፈጠራ ላይፈጠር ይችላል ይላል። እንዲህ ያለ ተግባር ለመፈጸም የሚያበቃ ኤአይ አይደለም አሁን እየሰራ ነው ያለነው። እንዲህ ያሉ ፊልሞች ከእውነተኛ ስጋት ያዘናጋሉ ሲል ያስረዳል። የሰው ልጆች ያላቸውን ዘርፈ ብዙ እውቀት ማሽን ይተካል ወይስ አይተካም የሚለው አከራካሪ ነው። በተለይ ደግሞ ስሜት ላይ ያተኮረ የሰው ልጅን ብቃት በማሽን ይለውጣል የሚለው ያጠያይቃል። የኤአይ አባት የሚባሉት ጄፍሪ ሂንተን ሰው ሰራሽ አስተውሎት መድረስ የሚችለው ጥግ እየተቃረበ ነው ብለው አሳስበዋል። አሁን ማሽኖች ከኛ የተሻለ አያስቡም፣ በቅርቡ ግን ይደርሱብናል ብዬ አስባለሁ ብለዋል። የቀድሞ የጎግል ሰራተኛ ከስራቸው የለቀቁት ክፉዎች ኤአይን ለክፋት ያውሉታል ብለው በመስጋታቸው እንደሆነም ይንተባክለዋል። አሁን ባለው ሁኔታ ኤአይ ሰዎችን የሚያግዝበት ደረጃ ላይ እንደሆነ አክለዋል። እንግሊዛዊው የፊዚክስ ሊቅ ስቲቨን ሆኪንግ ደግሞ ማስጠንቀቂያ የሰጠው ባለሙያ ነው። እንደ አውሮፓውያን አቆጣጠር በ2014 ሙሉ ለሙሉ ሰው ሰራሽ አስተውሎት መስራት የሰው ልጅ ማብቂያ ይሆናል ብሎ ነበረ። በዚህ ደረጃ የሚሰራ ማሽን በራሱ እንደሚመራና ራሱንም እንደሚያሻሽል ተናግረዋል። የኤአይ ተስፋ ከሚታያቸው አንዱ የሆነው ሬይ ኩርዚየል በጉግል የኤአይ ተመራማሪና የቫሊ ሲንጉላሪቲ ዩኒቨርሲቲ አጋር መስራች ሬይ ሰው ሰራሽ አስተውሎት ሰዎች በተፈጥሯቸው ያሉባቸውን ውስንነቶች እንደሚሞላ ያምናል። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሰው ልጆች ማብቂያ ይሆናል የሚል ስጋት ከተሰማ ሰነባብቷል። የኦፕን ኤአይ እና ጉግል ዲፕ ማይንድ መሪዎች ማስጠንቀቂያውን ከሰጡት መካከል ናቸው። ሰው ሰራሽ አስተውሎት የሰው ልጆችን ከምድር ሊያጠፋ ይችላል ሲሉ ባለሙያዎች ማስጠንቀቃቸውን ቀጥለዋል። በኦፕን ኤአይ እና ዲፕ ማይንድ የተባሉ ስመጥር ቴክኖሎጂዎች ተቋማት መሪዎችን ጨምሮ በርካታ ባለሙያዎች ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሰው ልጆችን ከምድር ሊያጠፋ ይችላል ሲሉ አስጠንቅቀዋል። ባለሙያዎቹ ስጋታቸውን በመግለጽ ያወጡትን ጽሑፍ በዘርፉ በተሰማሩ በርካታ ባለሙያዎች ድጋፍ ቢያገኝም ስጋቱ የተጋነነ ነው ያሉም አልጠፉም። የሰው ሰራሽ አስተውሎት ስጋትን እንደ ዓለም አቀፍ የበሽታ ወረርሽኝና የኒውክሌር ጦርነት ትኩረት ሊሰጠው ይገባል ይላል ባለሙያዎቹ ያወጡት ጽሑፍ። ቻትጂፒቲን የፈጠረው ኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን፣ የጉግል ዲፕ ማይንድ መሪ ዴማስ ሃስፒስ እንዲሁም የአንትሮፒክ አስተዳዳሪ ዳሪዮ አሞዴ ሰው ሰራሽ አስተውሎት ስጋት ውስጥ ከቶናል ካሉ
ባለሙያዎች መካከል ተጠቃሽ ናቸው። ባለሙያዎቹ ሰው ሰራሽ አስተውሎት ሊያስከትል ይችላል ካሏቸው ችግሮች መካከል የቴክኖሎጂ ውጤት ሰዎችን ለመጉዳት ዲዛይን ሊደረግ ይችላል የሚልም ነው። ለምሳሌ መድኃኒት ለማምረት የተፈበረኩ ቴክኖሎጂዎች የኬሚካል ጦር መሳሪያን ለመስራት ጥቅም ላይ እንዲውሉ ሊደረጉም ይችላሉ። ከዚህ በተጨማሪም በሰው ሰራሽ አስተውሎት ሐሰተኛን መረጃን በማሰራጨት በማህበረሰብ ደረጃ ቀውስ እንዲፈጠር ምክንያትም ሊሆን ይችላል የሚል ስጋታቸውንም ገልጸዋል። የባለሙያዎቹ ስጋት ይህም ብቻም አይደለም። የሰው ሰራሽ አስተውሎት ቴክኖሎጂ በጥቂቶች እጅ ቁጥጥር ስር ገብቶ የአምባገነን መንግስታትም መጠቀሚያ ሊሆን ይችላልም ብለዋል። የሰው ሰራሽ አስተውሎት ፈጣሪ አባቶች የሚል ስም የተሰጣቸው ጂኦፌሪ ሂንተን፣ ዶክተርና ፕሮፌሰር ዮሹዋ ቤንጊዮ ቴክኖሎጂው በሰው ልጆች ላይ አደጋ ሊሆን እንደሚችል በሚገልጸው ሰነድ ላይ ፊርማቸውን አኑረዋል። ይሁን እንጂ ለሜታ የሚሰሩትና በዘርፉ ትልቅ ስም ያላቸው ፕሮፌሰር ያን ሊኩን የባለሙያዎቹን ስጋት የተጋነነ ነው ብለዋል። ፕሮፌሰሩ አርቲፊሻል ኢንተለጀንስን በሰው ልጆች ላይ ያስከትላል የተባለው የዓለም ፍጻሜ በርካታ የዘርፉን ባለሙያዎችን አላሳመንም ይላሉ። በፕሪንስተን ዩኒቨርሲቲ የኮምፒውተር ሳይንስ የሆኑት አርቪንድ ናራያንና ከፕሮፌሰር ያን ሊኩን ጋር ይስማማሉ። ናራያናን ለቢቢሲ ሲናገሩ በአሁኑ ወቅት አርቲፊሻል ኢንተለጀንስ የደረሰበት የቴክኖሎጂ ውጤት የሰው ልጆችን ከምድር ለማጥፋት የሚያስችል አቅም ላይ አይደለም ይላሉ። በኦክስፎርድ ዩኒቨርሲቲ ተመራማሪ የሆኑት ኤልዛቤት ሪነር ደግሞ አርቲፊሻል ኢንተለጀንስ ሰዎችን ከምድር ላይ ሊያጠፋ ይችላል የሚል ስጋት ባይኖራቸውም የቴክኖሎጂ ውጤቱ አሁን ላይ እያሳየ ያለው ችግር ተባብሶ ሊቀጥል እንደሚችል ተናግረዋል። ሐሰተኛ ወሬዎች የሚዛመቱበት ፍጥነትና ብዛት ሊጨምር እንደሚችልም በመግለጽ ይህም የሕዝብ አመኔታን በማሳጣት እኩልነትን ያርቃል ብለዋል። የሰው ሰራሽ አስተውሎት ኤአይ ቴክኖሎጂ ስጋት የፈጠረባት አሜሪካን ማሳሰቢያ ሰጥታለች። የአሜሪካን መንግስታት የቴክኖሎጂ ተቋማት አዲሱ ሰው ሰራሽ አስተውሎት ቴክኖሎጂ አርቲፊሻል ኢንተለጀንስ ሊያስከትል ከሚችለው አደጋ ህዝቡን እንዲጠብቁ አሳስቧል። የአሜሪካን ፕሬዝዳንት ጽህፈት ቤት በአገሪቱ ያሉ የታላላቅ ቴክኖሎጂ ተቋማት መሪዎችን በመጥራት ሰው ሰራሽ አስተውሎት ስለደቀነው ስጋት ባማከራቸው ወቅት ይህንን ነው ማሳሰቢያ የተሰጠው። ከጉግል ሱንዳር ፒቻይ፣ ከማይክሮሶፍት ሳቲያ ናዴላ እና ከኦፕን ኤአይ ደግሞ ሳም አልትማን የሰው ሰራሽ አስተውሎት ቴክኖሎጂ ሊያስከትል ከሚችላቸው አደጋዎች ማህበረሰቡን የመጠበቅ የሞራል ግዴታ እንዳለባቸው ከአሜሪካን ባለስልጣናት ተነግሯቸዋል። በተጨማሪም የአሜሪካን መንግስት የሰው ሰራሽ አስተውሎት ዘርፍን የሚቆጣጠር ህግ ሊያወጣ እንደሚችልም አሳውቋል። በቅርቡ ይፋ የተደረጉት የሰው ሰራሽ አስተውሎት ቴክኖሎጂ ውጤቶች የሆኑት ቻት ጂፒቲ እና ባርድ በህዝቡ ውስጥ ሰፊ መነጋገሪያ መሆናቸው የአሜሪካን መንግስት ስለ ቴክኖሎጂው ሳያሳስበው አልቀረም። እነዚህ አዳዲስ ቴክኖሎጂዎች በሰከንድ ውስጥ የተለያዩ ምንጮችን በመጠቀም አንድ ሰው የሚጠይቃቸውን ማንኛውንም መረጃዎች የሚያቀርቡ መተግበሪያዎች ናቸው። እነዚህ ቴክኖሎጂዎች በሰው የተዘጋጁ የሚመስሉ የኮምፒውተር ኮዶች መቀመር፣ በተለያዩ ጉዳዮች ላይ ጽሑፎችን አቀናብሮ ማቅረብ እንዲሁም ግጥሞችን ሳይቀር መጻፍ የሚችሉ ናቸው ተብሏል። የእነዚህ ቴክኖሎጂዎች ጥቅም ላይ መዋል አርቲፊሻል ኢንተለጀንስ በማህበረሰቡ ውስጥ ስለሚኖረው ጉዳትና ጥቅም በማንሳት በስፋት ክርክር እየተደረገበት ይገኛል። የአሜሪካን መንግስት ባለስልጣናት የቴክኖሎጂ ተቋማትን ለምክክር የጠሩት ምርቶቻቸውን ደህንነታቸው የተጠበቀና ጉዳት የማያስከትሉ መሆናቸውን ማረጋገጥ እንዳለባቸው ለማሳሰብ ሲሆን የሰው ሰራሽ አስተውሎት ቴክኖሎጂን በተመለከተ አዲስ ህገ ደንብን ለማውጣት መታሰቡም ተገልጿል። የአሜሪካው ምክትል ፕሬዝዳንት ካማላ ሃሪስ ዋይት ሃውስ ከተካሄደው ስብሰባ በኋላ ባወጡት መግለጫ ምንም እንኳን አዲሱ ቴክኖሎጂ ጠቃሚ ገጽታዎች ቢኖሩትም በደህንነት፣ በግል መረጃ ጥበቃና በመብቶች ላይ አደጋን ሊደቅን ይችላል ብለዋል። የግሉ የቴክኖሎጂ ዘርፍም እንዲህ ያሉት ትምህርቶች ደህንነታቸው የተጠበቀ መሆኑን ከማረጋገጥ አንጻር የስነ ምግባር፣ የሞራልና የህግ ኃላፊነትም አለበት ብለዋል ሃሪስ። ሁኔታው ያሳሰበው የአሜሪካን መንግስት 7 አዳዲስ በሰው ሰራሽ አስተውሎት ቴክኖሎጂ ላይ ምርምር የሚያደርጉ ተቋማትን ለማቋቋም የሚያስችል $140 ሚሊዮን በጀት መመደቡም አስታውቋል። የሰው ሰራሽ አስተውሎት ቴክኖሎጂ በህግ መተዳደር አለበት በማለት ከፖለቲከኞችና ከቴክኖሎጂ ተቋማት መሪዎች እየቀረበ ያለው ጥሪም እየተጠናከረ እየመጣ ይገኛል። በሰው ሰራሽ አስተውሎት ውስጥ ካሉ ቴክኖሎጂዎች መካከል አንዳንዶቹ የሚያስከትሉት አደጋ በጣም አስደንጋጭ ነው በማለት አንዳንዶች በመግለጽ ላይ ይገኛሉ። ባለፈው ዓመት መጋቢት ወር ውስጥ ኤሎን መስክና የአፕል መስራች ስቲቭ ዎዝኒያክ የሰው ሰራሽ አስተውሎት
አስተውሎት ቴክኖሎጂ አገልግሎት ለተወሰነ ጊዜ እንዲታገድ የሚጠይቅ ደብዳቤ ጽፎ ነበር። ይህ አዲስ ቴክኖሎጂ የፈጠረው ሌላኛው ስጋት ደግሞ በሚያከናውናቸው ዘርፈ ብዙ ተግባራት የተነሳ በሰዎች የሚሰሩ ስራዎችን በመረከብ ስራ አጥነት ሊፈጠር ይችላል የሚል ነው። በተጨማሪም ቻት ጂፒቲ እና ባርድ የተባሉት የሰው ሰራሽ አስተውሎት ቴክኖሎጂ ውጤቶች የሚያቀርቧቸው መረጃዎች ትክክለኛነታቸው አጠያያቂ ሊሆን ስለሚችል የአሳሳች መረጃ ስርጭትን ሊያስፋፉ ይችላሉም ተብሎም ተሰግቷል። የቅጂ መብት ጉዳይ፣ ኮፒራይት ጥሰት፣ ድምፅን በማስመሰል ማጭበርበር ሊስፋፋና የቪዲዮ ምስሎችን በመፍጠር የሐሰት ዜና እንዲስፋፋ በር ይከፍታልም ተብሏል። በሌላ በኩል ግን ቢል ጌትስን የመሳሰሉ የአርቲፊሻል ኢንተለጀንስ ደጋፊዎች ደግሞ ቴክኖሎጂው ለተወሰነ ጊዜ ከአገልግሎት ውጭ እንዲሆን መጠየቁ ወደፊት ሊያስከትል የሚችለውን ችግር አይፈታውም በማለት ይከራከራሉ። ከዚያ ይልቅ ግን የሰው ልጅ አስተውሎት ቴክኖሎጂን እንዴት በተሻለ ሁኔታ ጥቅም ላይ ማዋል ይቻላል በሚለው ላይ ማተኮር ይገባል በማለት ቢል ጌትስ ይናገራል። ለሰው ሰራሽ አስተውሎት ደህንነት የሚሰራ አንድ ድርጅት ለወረርሽኝና ለኒውክሌር ጦርነት የሚሰጠውን ትኩረት ያህል በኤአይ ልንጠፋ እንችላለን የሚለው የዓለም አቀፉ ማህበረሰብ ቀዳሚ አጀንዳ መሆን አለበት ሲል ጽፏል። ሌሎች ባለሙያዎች ደግሞ ስጋቱ ተጋኗል ይላሉ። እንደ ቻትጂፒቲ እና ዳሊ ባርድ እና አልፋ ኮድ ያሉ መተግበሪያዎች ሀተታ፣ ግጥም፣ ቀልድ፣ ፎቶ፣ ስነ ጥበብና ሌላም በሰው ልጆች የሚሰሩ ፈጠራዎችን ማምረት ጀምረዋል። ስራዎቹም ሰዎች ይስሩት ማሽን መለየት አዳጋች ሆኗል። ባለሙያዎች ሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስ ኤአይን መቆጣጠር የሚቻልበት ስርዓትን መዘርጋት እንዳለበት ያሳስባሉ። አንድ ማሽን በምድር ላይ ያሉ ሰዎችን መረጃ በሙሉ ሲያውቅ ማሰብ ከምንችለው በላይ ነው የሚቆጣጠረን ይላል። ከባለሙያዎች ደግሞ ሌላኛው ከሰው ልጆች የበለጠ ማገናዘብ የሚችል ማሽን ተፈጥሮ ሰዎች በማሽኑ ቁጥጥር ስር መሆናቸውን ሳያውቁ ሕይወታቸው በማሽን እየተዘወረ ሲቀጥል ማየት የቀጣዩ ዘመን ስጋት ነው በሚሉትና አርቲፊሻል ኢንተለጀንስ የሰው ልጅ ኑሮ በማቅለልና ለችግሮች መፍትሄ በመስጠት ያለው ሚና የላቀ ነው በሚሉት ባለሙያዎች መካከል አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎ መከራከሪያ ሆኖ ቀጥሏል። እናንተስ ምን ትላላችሁ? ከድራማው ተመልሰናል። ክቡራትና ክቡራን ተመልካቾቻችን በሚቀጥለው ሳምንት ንጹህ ፍቅር ሁለተኛው ክፍል ይቀጥላል። እንድትከታተሉት ከወዲሁ እንጋብዛለን። ወደ ፕሮግራማችን መዝጊያ ከማለፋችን በፊት አንድ ሁለት መረጃዎችን መጠቆም እንወዳለን፣ እንደተለመደው ማለት ነው። በትግራይ ክልል ሕጻጽ በሚባል ቦታ ላይ በተከሰተ ረሃብ የተለያዩ ወገኖቻችን እየተጎዱ ያለበት ሁኔታ ነው ያለው። እንግዲህ ሰሞኑን የተለያዩ የሚዲያ ተቋማት ይህንን እየዘገቡ ያለበት ዜናዎችን እየተመለከትን ነው። ስለዚህ በዛ አካባቢ ላሉት ወገኖቻችን የምንችለውን ያህል ሁሉ እንድንቆረስ ይህንን አደራ ለማለት እንወዳለን። የሰው ሕይወት እያለፈ ያለበት፣ ሰዎች እየተጎዱ ያለበት እንዲህ አይነት በጣም አሰቃቂ ሁኔታዎችን እያየን ያለንበት ጊዜ ስለሆነ እዛ ላሉት ወንድሞቻችንና እህቶቻችን፣ እናቶቻችንና አባቶቻችን በምንችለው ሁሉ ከጎናቸው እንድንሆን ካለን ነገር እንድናካፍል ይህንን በጣም አደራ ለማለት እንወዳለን። የተወደዳችሁ ተመልካቾቻችን ከዚሁ ጋር በተያያዘም እንግዲህ ብዙዎችን ሲረዳ የምናውቀው ወንድማችን ማስተር አብነት በህመም ላይ እንዳለ እየተነገረ እያየን ያለንበት ሁኔታ አለ። እሱም ራሱ በራሱ ሶሻል ሚዲያም እንድንጸልይለት በጠየቀን መሰረት እኛም ተመልካቾቻችን እንድትጸልዩ ለማሳሰብ እንወዳለን። ወንድማችን እንግዲህ ጤናው ተመልሶ ወደሚወደው ስራ ደስ ወደሚያሰኘው ተግባር እንዲመለስ ልባዊ ምኞታችን ነው። ጌታ ኢየሱስ ሊመጣ በደጅ ነው። ሳምንታዊ ማራናታ ፕሮግራማችን ይህንን ይመስል ነበር። ጌታዊ ፈቅድና ብንኖር ደግሞ የሚቀጥለው ሳምንት የሚቀጥል ነው የሚሆነው። ለዛሬው ግን በዚሁ እናበቃለን። ስለተከታተላችሁን ጌታ ይባርካችሁ። እስከ ሳምንት ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ጌታ በነገር ሁሉ ይርዳን፣ ያግዘን። ተባረኩልን።